I think it happens to some people. You don't have any option but to persevere. ስኬት በአጋጣሚ አይገኝም የጠንካራ ተጋድሎ ውጤት ነው የሚለውን አስደናቂ አባባል የሚመጥን አንድ ስም አለ። ዛሬ በሚሊዮኖች የሚቆጠሩ አድናቂዎች ባድሻህ ወይንም የቦሊውድ ንጉስ እያሉ ይጠሩታል። ነገር ግን ይህ ንጉስ መንገዱን የጀመረው ከድሎት ሳይሆን ከዴሊ አስቸጋሪ ጎዳናዎች ነበር። ስሙ ሻሩክ ካን ይባላል። ዛሬ የዚህን ታላቅ ሰው ድብቅ ታሪክ፣ የወላጆቹን አስገራሚ የፍቅር ጉዞና ለስኬት የከፈለውን መስዋዕትነት በዝርዝር ልንመለከት ነው። እስከ ፍጻሜው አብራችሁን ቆዩ። የሻሩክ ካን ሕይወት ከመወለዱ በፊትም ልክ እንደ ፊልም አስገራሚ ነበር። አባቱ ታጅ መሐመድ ካን ይባላል። በአንድ ወቅት በዴሊ ኢንዲያን ጌት አካባቢ እየተራመደ ሳለ አንዲት መኪና ተከስክሳ አደጋ ሲደርስባት ይመለከታል። በመኪናዋ ውስጥ የነበረችው ፋቲማ የተባለች ወጣት ክፉኛ ቆስላ ነበር። ታጅ ወደ ሆስፒታል ወስዶ ደም በመለገስ ሕይወቷን አተረፈ። ፋቲማ በወቅቱ የሌላ ሰው እጮኛ የነበረች ቢሆንም ታጅ በሰጣት እንክብካቤ ተገርማ በዚህ ሰው ፍቅር ትያዛለች። የታጅ ቤተሰቦች ሌላ ሴት መርጦ እንዲያገባ ቢጠይቁትም ካገባውማ ፋቲማን ብቻ ነው በማለት በጽናት ታግሎ ነበር ያገባት። ሻሩክ የተወለደው ከእንዲህ ያለ ጥልቅ ፍቅር ውስጥ ነበር። ሻሩክ ካን በፈረንጆቹ ህዳር 2 1965 ዓ.ም ነበር የተወለደው። የሻሩክ የቀደመ ህይወቱ እንዳሁኑ አልጋ ባልጋ አልነበረም። አባቱ ኩሩና ታታሪ ሰው ስለነበሩ ቤተሰቡን ለማስተዳደር የሻይና የምግብ መሸጫ ሱቅ ከፍተው ነበር። ሻሩክ ገና በ8 ዓመቱ በዚያ ሱቅ ውስጥ አባቱን እየረዳ ያደገ ልጅ ነው። ነገር ግን የ15 ዓመት ልጅ እያለ ህይወት አንድ ያልጠበቀውን መርዶ ታሰማዋለች። ወላጅ አባቱ በነበረባቸው የካንሰር ህመም ምክንያት ህይወታቸው ያልፋል። ሻሩክ በአባቱ ሞት ክፉኛ ልቡ ይሰበራል። ነገር ግን እናቱ ልጄ ትልቅ ኮከብ ይሆናል የሚል ትልቅ ተስፋ ነበራት። ታዳጊው ሻሩክ ካን በትምህርቱ ጎበዝ ብቻ አልነበረም። በስፖርት ልምምዶችም ስሙ የገነነ ሰው ነበር። በእግር ኳስና በሆኪ ሜዳ ላይ ካለው ፍጥነትና ቅልጥፍና የተነሳ ጓደኞቹ ሜል ኤክስፕረስ ብለው ቅጽል ስም አውጥተውለት ነበር። በአንድ አጋጣሚ ሻሩክ ተማሪ ቤት ሳለ በሂንዲ ቋንቋ ደካማ ስለነበር እናቱ ልጇ ጥሩ ውጤት ካመጣ ሲኒማ ወስዳ ፊልም እንደምታሳየው ቃል ትገባለታለች። ሻሩክ ፊልም ለማየት ካለው ጉጉት የተነሳ ጠንክሮ አጥንቶ በክፍሉ አንደኛ ይወጣል። ይህ ለፊልም ያለው ፍቅር ነበር ሻሩክን ወደፊት የዓለም ኮከብ ያደረገው። ሻሩክ ወደ ትወና ሙያው ከመቀላቀሉ በፊት ለፍቅር ህይወቱም ታግሎ ነበር። የሥራ አጋሩን ጋውሪን ለመጀመሪያ ጊዜ ሳያት ነበር የአይን ፍቅር የያዘው። እርሱ የ18 ዓመት እርሷ ደግሞ ገና የ14 ዓመት ታዳጊ ነበረች። የተያዩት ደግሞ የጓደኞቻቸው ፓርቲ ላይ ነበር። ሻሩክ አጠገቧ ሄዶ አብረን እንደንስ ብሎ ጥያቄ ቢያቀርብላትም ፍቅረኛን እየጠበቅኩ ነው በማለት የዳንስ ጥያቄውን በእንቢታ ትመልስለታለች። ቆይቶ ግን ጋውሪ ፍቅረኛዋን ሳይሆን ወንድሟን ነበር ስትጠብቅ የነበረው። የዚህን ጊዜ ሻሩክና ጋውሪ ይቀራረቡና ጓደኝነታቸውን ይጀምራሉ። ኋላም ከጥቂት ጊዜ በኋላ የመጀመሪያ የፍቅር ቀጠሯቸውን ያደርጋሉ። ብዙም አልቆዩም። 5 ደቂቃ የፈጀች ቀጠሮ ነበረች። ከዚያም አብሮነታቸው ይቀጥልና ከዓመታት በኋላ ሻሩክ የጋብቻ ጥያቄ ያቀርብላታል። ጋውሪ ግን ፍቃደኛ አልነበረችም። ሻሩክ ማስተካከል የነበረበት የጸባይ ግድፈት ነበረና። ከዚህ በኋላ ግን ጋውሪ ሳይታሰብ ወደ ሙምባይ ሻሩክን ጥላው ትሄዳለች። በዚህ አጋጣሚ ቢያዝንም ሻሩክ ይህች ሴት ለእኔ የተባለች ናት ብሎ ስላመነ በጊዜው ገንዘብ እንኳን ስላልነበረው ከወላጅ እናቱ 10,000 ብር ተቀብሎ ነበር ወደ ሙምባይ የሄደው። መንገዱን ሲጀምር ጋውሪ ያለችበትን ቦታም ሆነ እርሷን የሚያገኝበት ምንም መንገድ አልነበረው። ቀናትን ከፈጀ ፍለጋ በኋላ ጋውሪን በአንድ የባህር ዳርቻ አጠገብ ስትጓዝ ያገኛታል። ሁለቱም እንደተያዩ ነበር የተላቀሱት። ከዚህ በኋላ መለያየት እንደሌለባቸው ተማምነው ሻሩክ የጋውሪን ቤተሰብ ጋብቻቸውን እንዲፈቅዱለት ለማሳመን ይሞክር ጀመር። በመጀመሪያ ጋውሪና ሻሩክ በሃይማኖት ይለያዩ ስለነበር የጋውሪ ቤተሰብ ጋብቻውን ለመቀበል አቅማምተው ነበር። ከጊዜያት ጉትጎታ በኋላ ግን ለሻሩክ ካን ይሁንታን ተሰጥቶት ጋውሪን የራሱ ለማድረግ ቻለ። ዛሬ ላይ ይህ ትዳር በልጅ ተባርኮ ጋውሪና ሻሩክ የ3 ልጆች ወላጅ ለመሆን ችለዋል። የሻሩክ የጥበብ መንገድና የንጉስነት ዘውድ የጀመረው በትንንሽ የቴሌቪዥን ድራማዎች ነበር። እናቱ ልጇ ኮከብ ሲሆን የማየት ጉጉት ቢኖራትም እርሱ ዝነኛ ሳይሆን በፊት ነበር በሞት የተለየችው። ሻሩክ እናቱን ካጣ በኋላ ልቡ ለሁለተኛ ጊዜ በሐዘን ተሰበረ። ነገር ግን የእናቱን አደራ ለማሳካት ወደ
ወደ ቦሊውድ የፊልም ዓለም ዘልቆ ለመግባት ይወስናል። ገና በጅማሮ የተመልካችን ቀልብ ለመያዝ አልከበደውም ነበር። ዲዋና በተሰኘው የመጀመሪያ የፊልም ስራው የብዙሃኑን ልብ ሰረቀ። ከዚያም ባዚጋር፣ ዲልዋሌ ዱልሃንያ ሌ ጃዬንጌና ኩች ኩች ሆታዬ እያለ የዓለምን የሮማንስ ፊልም መቆጣጠር ጀመረ። ዛሬ ሻሩክ ካን የቢሊዮኖች አድናቂ ባለቤት ነው። በሙምባይ የሚገኘው ቤቱ በአድናቂዎቹ ዘንድ እንደ ቤተ መቅደስ ነው የሚታየው። ሻሩክ አይስክሬም የሚሉትን ምግብ አይወደውም። ይህን ሰው ፈረስ ጋልብ ብላችሁ ብትጠይቁት ሲፈራ ታዩታላችሁ። ነገር ግን በካሜራ ፊት ለፊልም ቀረጻ ከሆነ ግን ፍርሃት የሚባል ነገር ከዚህ ሰው ድራሹ ይጠፋና ልክ ብዙ ዓመት ልምድ እንዳለው ሰው መጋለቡን ይጀምራል። ለፊልም ያለው ፍቅር እስከዚህ ድረስ ነው። ቤተሰቦቹ ያወጡለት መጠሪያ ስሙ ሻሩክ ማለት የንጉስ ፊት ማለት ነው። ዛሬን የተመለከተ ይህ ሰው እውነትም የቦሊውድ ንጉስ መሆኑን ለመረዳት ይችላል። መሸነፍን አትፍሩ፣ ሽንፈት ለትልቅ ድል መነሻ ነው በማለት የሚናገረው ሻሩክ በገጠመው የህይወት ፈተና ሁሉ ተስፋ መቁረጥን ሳይሆን ትምህርትን ነበር የሚቀስመው። ለዛም ነው ዛሬ ላይ ያለበትን የስኬት ማማ ሊቀዳጅ የቻለው። በእኛ በኩል የነበረን ታሪክ የዛሬውን ይመስል ነበር። ዝግጅቱ ከተመቻችሁ ደግሞ ላይክ አድርጉት። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ።